ጾም እንኳን በሰላምና በጤና ደረሳችሁ። ብዙዎቻችን ይህንን ወቅት በጉጉት ብንጠብቀውም ጾማችን በረከት እንዲኖረውና እግዚአብሔር ዘንድ ተቀባይነት እንዲያገኝ ልንከተላቸው የሚገቡ መንፈሳዊ መመሪያዎች አሉ። በዛሬው ቪዲዮአችን ጾማችን ከንቱ ረሃብ እንዳይሆን የሚረዱን 7 ዋና ዋና የሚፈጸሙ ተግባራትና ጾማችንን እንዳያረክሱብን ልንጠነቀቃቸው የሚገቡ 7 ዋና ዋና ክልከላዎችን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በአብይ ጾም ወቅት እያንዳንዱ ክርስቲያን ሊተገብራቸው የሚገቡ 7 ዋና ዋና መንፈሳዊ ተግባራት መካከል አንደኛው አዘውትሮ መጸለይ። የመጀመሪያውና እጅግ አስፈላጊው ተግባር ጸሎት ነው። ብዙ ጊዜ ጾምን እንደ ምግብ ምርጫ ብቻ የምናየው ሰዎች አለን። ነገር ግን ጾም ያለ ጸሎት ክንፍ እንደሌለው ወፍ ነው። ክንፍ የሌለው ወፍ መብረር እንደማይችል ሁሉ ጸሎት የሌለውም ጾም ወደ እግዚአብሔር ዙፋን ሊያደርሰን አይችልም። በዚህ በአብይ ጾም ወቅት ጸሎታችንን ከወትሮው ለየት ልናደርገው ይገባናል። ካለንበት የሥራና የኑሮ ሁኔታ ጋር ማመቻችተን በየቀኑ በቤተ ክርስቲያን የሚከናወኑትን የሰዓታት የቅዳሴና የምህላ ጸሎቶች ላይ መሳተፍ ይገባናል። ሌላኛው ደግሞ በቤታችን የምናደርገውን የዘወትር ጸሎት፣ ውዳሴ ማርያም፣ መዝሙረ ዳዊትን ሳናቋርጥ በአብይ ጾም ብቻ የሚጸለዩትን ልዩ ጸሎቶችን መጨመር። ለምሳሌ የታላቁ ቅዱስ ኤፍሬም ሶርያዊውን ጸሎት በዚህ ወቅት የሚዘወተርና ልብን የሚነካ የንስሐ ጸሎት ነው። ጸሎት ማለት ከፈጣሪ ጋር መነጋገር ነው። በጾም ወቅት ስጋችን ሲራብ ነፍሳችን የምትጠግበው በጸሎት በመሆኑ አእምሯችንን ከዓለማዊ ወሬ ሰብሰብ አድርገን በጸሎት መትጋት ይገባናል። ወዳጆቼ ሆይ ሆዳችንን ከምግብ ብቻ ሳይሆን ልባችንንም ለጸሎት ክፍት እናድርግ። ጸሎት የጾማችን ነፍስ ነው። ስለዚህ ዛሬውኑ የጸሎት ፕሮግራም በማውጣት መንፈሳዊ ጉዟችንን እንጀምር። ሁለተኛው ተግባር ስግደት ነው። በአብይ ጾም ወቅት ስግደት ከጸሎት ጋር ተያይዞ የሚሄድ ታላቅ መንፈሳዊ ተጋድሎ ነው። ጾም የነፍስ ምግብ ሲሆን ስግደት ደግሞ ስጋን ለእግዚአብሔር የማስገዣና የትህትና መግለጫ መንገድ ነው። በዚህ በአብይ ጾም ወቅት ስንሰግድ የምናገኛቸው 3 ትልልቅ ጥቅሞች አሉ። የመጀመሪያው የንስሐ መግለጫ ነው። ስንሰግድ አቤቱ በድያለሁ ማረኝ እያለን ራሳችንን ዝቅ እናደርጋለን። መሬት ላይ ተደፍተን ስንነሳ ደግሞ ከወደቅኩበት አንሳኝ የሚል ምስጢር አለው። ሁለተኛውም ስጋን ለነፍስ ማስገዛት። ስጋችን በጾም ሲዝል በስግደት ደግሞ ይበልጥ እንዲደክም በማድረግ ለነፍሳችን ትእዛዝ እንዲገዛ እናደርገዋለን። ይህም ክፉ ምኞትንና ፈተናን እንድናሸንፍ ይረዳናል። ሦስተኛውም የአባቶች አርአያ ነው። ቅዱሳን አባቶቻችን ጸጋንና በረከትን ያገኙት በጾምና በጸሎት ብቻ ሳይሆን በሌሊትና በቀን በሚያደርጉት አድካሚ ስግደትም ጭምር ነው። በአብይ ጾም ወቅት ከቅዳሜና እሁድ እንዲሁም ከበዓላት ውጪ በቤተ ክርስቲያን መምህራን የሚታዘዙትን የንስሐ ስግደቶችንና በግል የምናደርጋቸውን ስግደቶች አዘውትረን ልንፈጽም ይገባናል። ብዙዎቻችን ስግደት ሊከብደን ይችላል። ነገር ግን ስግደት ለስጋችን ጤንነት፣ ለነፍሳችን ደግሞ ብርታት ነው። በዚህ በጾመ ሁዳዴ እንደ አባቶቻችን በስግደት እየተጋን የበረከቱ ተሳታፊ እንድንሆን እላለሁ። ሦስተኛውና የጾማችን ማረጋገጫው ምጽዋት ነው። ብዙ ጊዜ ጾምን አለመብላት ብቻ አድርገን እናስበዋለን። ነገር ግን እውነተኛ ጾም ካልበላነው ላይ ቀንሰን ለተራበው የምንሰጥበት የፍቅር መግለጫ ነው። ቅዱሳን አባቶቻችን ጾም ያለ ምጽዋት ክንፍ እንደሌለው ወፍ ነው ይሉታል። ምክንያቱም ምጽዋት ጸሎታችንን ወደ ሰማይ እንዲያርግ ረዳት ይሆነዋልና ነው። በአብይ ጾም ወቅት ምጽዋት ስናደርግ ልናስተውላቸው የሚገቡ ነጥቦች፣ የመጀመሪያው የተረፈንን ሳይሆን የጎደለንን መስጠት። እውነተኛ ምጽዋት ለራሳችን የምንፈልገውንና የሚጠቅመንን ነገር ለሌላው ማካፈል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን አሳልፎ እንደሰጠን
ጠን እኛም የቻልነውን ያህል ለተቸገሩ ልንራራ ይገባናል። ሁለተኛውም ምስጢራዊነት ስንመጸውት በቀኝ እጃችን የምናደርገውን ግራ እጃችን እንዳታውቅ ለሰው ታይታም ሳይሆን ለእግዚአብሔር ብለን መሆን አለበት። ሶስተኛ ሁለንተናዊ እርዳታ። ምጽዋት ሲባል ገንዘብ መስጠት ብቻ አይደለም። የታመመን መጠየቅ፣ የታረዘንም ማልበስ፣ የተከዘን ማጽናናትና ለተቸገሩት ጊዜን መስጠትም ትልቅ ምጽዋት ነው። ጾም ስጋችንን የምንቀጣበት ብቻ ሳይሆን ልባችንን ለሌሎችም የምንከፍትበት ወቅት መሆኑን መዘንጋት የለብንም። ወዳጆቼ ሆይ አስተውሉ። የምንጾመው ምግብ ተርፎን ሳይሆን ያን ያልበላነውን ምግብ ለተራበ ወንድማችን ወይንም እህታችን ለመስጠትም ጭምር ነው። ጾማችን በምጽዋት ሲታጀብ እግዚአብሔር ዘንድ ተቀባይነቱ የላቀ ይሆናል። አራተኛው ተግባር ቃለ እግዚአብሔርን መመገብ ነው። ስጋችንን ከምግብ ስናርቅ ነፍሳችንን ደግሞ በመንፈሳዊ ዕውቀትን ማጥገብ ይኖርብናል። ጌታችን በመጽሐፍ ቅዱስ ላይ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም እንዳለ፣ ይህ ወቅት የነፍሳችንን ረሃብ የምናስታግስበት ነው። በዚህ ታላቅ ጾም ወቅት ልናደርጋቸው የሚገቡ ነገሮች፣ የመጀመሪያው በአብይ ጾም ወቅት በየአድባራቱ ልዩ ልዩ ጉባኤያትና የትምህርት ፕሮግራሞች ይዘጋጃሉ። እነዚህን መከታተል የጾሙን ምስጢርንና የሳምንታቱን ትርጉም በደንብ ለመረዳት ይረዳናል። ሌላኛው ደግሞ መጽሐፍ ቅዱስን ማንበብ ነው። ቢያንስ በቀን 1 ምዕራፍ በማንበብ አምላካችን ምን እንደሚለን ልናዳምጥ ይገባናል። በተለይ የጌታችን ትምህርቶችንና ታምራትን የሚያወሱትን ወንጌላትን ማንበብ ይመከራል። ሶስተኛውም የቅዱሳን አባቶችን ታሪክ ማንበብ ነው። እነርሱ እንዴት ጾመው ድል እንደነሱና ጸጋንም እንዳገኙ በማንበብ ለተጋድሏችን መነሳሳትን እናገኛለን። አእምሯችንን ከዓለማዊ ወሬ፣ ከማኅበራዊ ሚዲያ ጫጫታና ከከንቱ ንግግሮች ማርቀን በእግዚአብሔር ቃል የምናድስበት ወቅት ይሁን። ወዳጆቼ ሆይ ሆዳችን ሲራብ ቃለ እግዚአብሔርንም ስንመገብ ረሃቡ አይሰማንም። ስለዚህም በዚህ ጾም ጊዜ ከምግብ መከልከል ባለፈ ጆሮአችንን ለቃለ እግዚአብሔር፣ ልባችንን ደግሞ ለንባብ እንስጥ። አምስተኛውና የጾማችን ፍሬያማ መሆን የሚረጋገጥበት ተግባር ንስሐ መግባትና ቅዱስ ቁርባንን መቀበል ነው። አብይ ጾም የንስሐ ወቅት ነው። ጾም ማለት መራብ ብቻ ሳይሆን ካደፈው የኃጢአት ሕይወት ታጥቦ ወደ እግዚአብሔር መንግሥት መመለስ ማለት ነው። በዚህ ወቅት ትኩረት የምንሰጣቸው ነጥቦች፣ አንደኛው ራስን መመርመር። በዓመት ውስጥ የሠራናቸውን ስህተቶች፣ የበደልናቸውን ሰዎችና የሳትንባቸውን መንገዶች በጸጥታ ሆነን ማሰብ። ሁለተኛውም የንስሐ አባት መያዝ ነው። የሠራነውን ኃጢአት ለንስሐ አባታችን በመናገርና ምክርን በመቀበል የኃጢአት ሸክማችንን የምናራግፍበት ወቅት ነው። ሦስተኛው ሥጋ ወደሙን መቀበል ነው። ንስሐ መግባት መጨረሻው ቅዱስ ቁርባንን ለመቀበል መዘጋጀት